እዚህ ግቢ ደም ነው የሚፈሰሰው ብያለሁ ደም ነው የሚፈሰው ደግሞ ለዚህ ግቢ ዘላቂ ሰላም ስል ሆዴን ሰፋ አድርጌ በታገስ የማንም የመንደር በላሁ ሊፈጭብኝ እንዴ እዚያ ናት የፈነጨብኝ እኮ ዛሬ በጣም ተቆም ከመንገድ እንዳታሰናክለኝ እጄ ሳይቃጠል በቅጠል ላስቁም እንጂ አንቺ ብርቂ ኧረ እባክሽ ስለ መድኃኒዓለም ተይ ሰፈር አታሸብሪ ተይ የምነው ልብሽን አንቱ አልሽው በቀደም ለታ የስንቄል ልጅ ቁርጭምጭሚት አፈሰሽ ሰፈሩን ስታውቂ ስታስጀብሪ አመልሽ ይያለ በቃሽ ብለሽ ከሽብሩ ልጆች ጋር ስንጫወት እያፈሩ አስቸገሩኝ ብለሽ ኳሳቸውን በቀስት መታሽ ማለት በጩቤ አዎ በጩቤ ድምፅ አልባ አደገኛ የጦር መሳሪያ ታጥቀሻል እያሉኝ ነው ከዛም ያለፍሽ ነሽ እንጂ አንቺ እንደ ሽብሩ ለነገር ያለው ፍቅርና አክብሮት ታውቂያለሽ ቤተሰቡ አልበቃ ብሎ ሰፈርተኛውን ሰብስቦ ድንበር ተሻግሮ እዚህ ሰፈር ድረስ መጥቶ እንደ ግሪሳው እስከቦላ ፈጨ አይደለ ለምን ይመስልሻል እንዳፈነዳሽ ቋስ ሊያፈነዱሽ እኮ ነው ሰፈሬን አስከብበሽ እንደ ግሪሳው እንትን አልሽው ግሪሳ አዎ ጋሽ በቃ አንበጣ ይሻሎት ነው ሁለቱም አጥፊ ነው እንዴ ለምን የመጡ ይመስልሻል ድንበር ተሻግረው እዚህ ድረስ የመጡት እኮ እኔ ድንበር ተሻጋሪ አዎ ተሻጋሪ ነው እኔ ግብጽ ኧረ ተግብጽም ታልታለሽ ሱዳንን ትጨምሪያለሽ አንቺ ተይ እንጂ እንደ ልጅ ሁኚ እንጂ በቀደም ለታል ታስገድኝ ነበር እግዚአብሔር ይመስገን እድሜ ላንቺ ሰውየው ምንድን ነው ያለው ስለበዛ ይታለ ማለት መለመን ነው እንዴ ያለው ይሰጣል የሌለውም እግዚአብሔር ይስጥልኝ ብሎ ትሸኛል እንዴት ይሄን የመሰለ ሰውነት ይዘህ ይሄን የመሰለ አቋም ይዘህ እንዴት ትለምናለህ ብለሽ አንቺን ይደላል ብሎ ሰራሩት እኔ ተው ለዚህ አንድ ፍሬ ልጅ ለምን እንዴት ሆናለህ ብል እስስቴና አንቆ በተከበርኩበት ሰፈር ልጄ እባክህ ተወኝ ብዬ ስለምን አመሸው በማ ባንቺ ቆስ አሁን ሰው ምን ይተነካ ብሎ ዘርዛፍ ይብኝ እንዴት አልተነካው ከዚህ በላይ ምን ይነካ ንገሪኝ እስቲ እንዴ አንቺ እኮ ንገርሽ አንቺ ማለት እኮ ፊውዙ የተላቀቀ ቦምብ ማለት ነው አው ልባላልሽም እንጂ አውልሽ አሁንማ አንቺ ባጠገቤ ባለፍሽና ባረገደምሽ ቁጥር ካሁን ፈንድተሽ አስከሬኔ ለገናሽ አስቸገረ ብዬ ቀድሜ እንዴት ብዬ ፌንት መስራት ከጀመርኩ ቆየሁ ያው ለሆነ በማን ነው ባንቺ ነው ሆነ ታይኛ አንቺ ልጅ የሰፌዱ ያለ እንቅቡታን ጣጣለ ሸብረት ጋሽ በቂ እዚህ ግቢ ውስጥ ከመኖር አንበሳ ግቢ ውስጥ ብኖር ይሻላል ልክ ነሽ አሁን ለምን ከሰው ጋር አልተስማማሽም እዛው አንበሳ ግቢ ገብተሽ ካውረሽሽ ጋር ብንኖር ይሻልሻል ልክ ብለዋል አንበሳና ሚዳቋ እንዴት ባንድ ላይ ኑራ እንዴት ማን ነው አንበሳ ማን ነው ሚዳቋ አዎ ቸርነት ነገርኩሽ በልብሽ የፈለግሽው ልትይኝ ትችያለሽ አንበሳዋ ግን ዝቅ እንዳታረጊ እድሜን በቆጠርኩበት ሁለት ጠጉር ባወጣሁበት ሰፈር ሁለት ፍጥረት ታረጊኝ አንቺ እኔ ለማለት ይፈለኩ እሺ ምን ቀረ ምን የቀረሽ ነገር አለ ሁሉንም ጨርሰሻል ይጂና ባትሽጥሪ እኔ ካንቺ ጋር ምን አፈርካፈል መስከገይቶ የት ሄደ እኔ ስግት ያደረገኝ እሱ አይደል ጋሽ በቂ ይሄን ሰው አንድ በልልኝ አለዚያ ያው ልጅ እናቴ መፎከር አያስፈልግም ያሰብሽው ማድረግ ብቻ ነው ተቃልኩ ጋሽ በቂ ብቅታል ይሄው አይደለ ዛሬ ሁሉ ዩኒፎርም ጠብልኝ ስለው መጣው ላይ አሽታ ሆኖ ቀረ ጋሽ በቂ በዚህ ሰውዬ ንዴት እኮ ጥርስ የነቅ እየጨረስኩ ይሁን አንቺ ጥርስ ነው እኛ ከዚህ ሰፈር ተነቅለን እንሄድ አይደለም እንዴ እሺ ከዚህ በላይ እኔ ምን ላድርግ ምን ታረጊ እናቴ ምን ታረጊ ምን የዛሬ አባቶች እንደሆነ አጥፊ ናቸው ያው እንደፈረደብሽ መታገስ ነው አባት እኮ የለመደው ነው የቱም አባት በቃ እንደዚህ ሆናችሁ ይቅርታ አድርጊልኝ እኮ አሁን ለዚህ ብለሽ ነው ዱላ ይዘሽ ግቢውን እንዲህ የምታምሽው ባገኘው መቅኔው ነበር ማለት ያው ልጅ እናቴ አትልፍ መቅኔው የለውም አባትሽ ለምን አንቺን አሳድጋለሁ ብሎ በሸክም መቅኔውን ፍስስ አድርጎ ጨርሷል ምናምንት መቅኔ የለውም ስለዚህ አትድከም ይልቅ ተቻልሽ እንደምንም ብለሽ እዚች አናቱ ለለችም ማህሏ እርግብግቢቷ እሷ ላይ ወስደሽ እንደው እንዳስችው ዋ አርግሻ ማጥወ ብቻ እሱ ማይቀር ፈክቼ ጥሏል አረ እንደው ምን አይነት ጉድ ነሽ አረ ምን ጉድ ነሽ አንቺ ወይ
ይቅርታ አድርግልኝ እናቴ፣ ይቅርታ አድርግልኝ። እኔ እኮ ፊት ተሰጡኝ አልቻለም። ዝም ብዬ እናገራለሁ። አቤት 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 ሸብረብ 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 አቤት 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 ፈጣሪ ዛሬ ላመስግንህ። እድሜ ልክህን ሶቅ ስኖሬያለሁ። እንኳንም አመከንከኝ፣ ወደፊትም እንዲያመከንክ አስክረኝ። በስመ አብ አቤት ልጅ